ታሪኩ የሚጀምረው በጥንታዊቱ ጃፓን አኮ በሚባል ስፍራ ሲሆን በወቅቱ የፊውዳል ጌቶች ባለቤቶች ፍጹም ስልጣን ነበራቸው። አንዳንድ ሳሙራዮች የያዙትን አንድ እንግዳ ልጅ ይዘው ይመጣሉ። ስሙ ካይ ይባላል። ከየት እንደመጣም ማንም አያውቅም። ሁሉም ሰው የሆነ አይነት መንፈስ ወይም ጋኔን ሳይሆን አይቀርም ብለው ይጠራጠሩታል። ቆዳው ባልተለመደ ሁኔታ ነጭ ስለሆነ ይፈሩታል። በመሆኑም በግዛታቸው ውስጥ እንዲቆይ አይፈልጉም ነበር። ነገር ግን የሀገሪቱ መሪ ሎርድ አሳኖ ልጁ እዚያው እንዲቆይ ይወስናል። የአሳኖ ልጅ ሚካም ካይን ትወደዋለች። ሁለቱም በፍጥነት ጓደኛሞች ይሆናሉ። አንድ ቀን አዳኞች መንደሩን እያሸበረ ያለን አንድ አስፈሪ ጭራቅ ለመያዝ ይወጣሉ። ጭራቁ 6 አይኖች ያሉትና ፈረሶችን ወደ አየር መወርወር የሚችል ግዙፍ ፍጡር ነው። ያሳኖ የተባለ ሳሙራይ ሰይፉ ወድቆ በጭራቁ ፊት መከላከያ አጥቶ እናየዋለን። በዚህ ጊዜ ካይ ህይወቱን አደጋ ላይ ጥሎ ጭራቁን ይገለዋል። የያሳኖ ህይወት ከማዳኑም በላይ ሰይፉን ይመልስለታል። ያሳኖ ግን በማፈርና በመናደድ እኔ በሞት ይሻል ነበር፣ ይህ ርኩስ ፍጡር ነው ያዳነኝ ይላል። ሁሉም ሰው ጭራቁን የገደለው ያሳኖ እንደሆነ ያምናሉ። ያሳኖም እውነቱን ደብቆ ዝናውን ለራሱ ይወስዳል። ካይ አካባቢውን ለቆ ከመሄዱ በፊት አንዲት ነጭ ቀበሮ በትኩረት ስትመለከተው ያስተውላል። አይኖቿ 2 የተለያዩ ቀለማት አላቸው። ይህ በእንዲህ እንዳለ ናጋቶ በሚባል ሌላ ግዛት ውስጥ ያቺው ነጭ ቀበሮ በሎርድ ኪራ ፊት ትቀርባለች። በድንገት ቀበሮዋ ወደ ቆንጆ ሴት ትቀየራለች። እሷ የኪራ ሰላይ ጠንቋይ ናት። ሎርድ አሳኖን ለማጥፋት ያወጡት እቅድ እንደከሸፈም ትነግረዋለች። አዳኞቹ ሲመለሱ ሚካ አባቷን ትቀበላለች። ሾገን የተባለ ታላቅ የውድድር በዓል ሊካሄድ ስለሆነ ሁሉም ነገር ፍጹም መሆን እንዳለበት ይነገራል። አሳኖ በሚካ ስራ በጣም ተደስቷል። በዚያው ምሽት ሚካ ካይ ጋር ትሄዳለች። ካይ ቆስሎ ስለነበር ቁስሉን ታክመዋለች። ስለ አሳኖም ታነሳለች። ሁሉም ሲያሞግሱት አይኑ ውስጥ እፍረት ይታይ እንደነበር ትናገራለች። ካይ ሚካ እውነቱን እንደተረዳች ይገነዘባል። ወዲያውኑ ግን ምንም ችግር እንዲፈጠር አልፈለገም። ሂጂ ይላታል። ሁልጊዜም እወድሻለሁ፣ ነገር ግን የኔና አንቺ ቦታ የተለያየ ነው ሲል ፍቅሩን ይገልጽላታል። ብዙም ሳይቆይ የታላቁ የሾገን ቀን ይደርሳል። ካይ በጫካ ውስጥ ካያት ቀበሮ ጋር ተመሳሳይ አይን ያላትን አንዲት ሴት ያያል። ካይ ነገሩ ግራ ስላጋባው ለኦይሺ የሳሙራዮቹ መሪ ይነግረዋል። ኦይሺ ግን የጠንቋዩን እውነተኛ ፊት ማየት የሚችሉት አጋንንት ብቻ ናቸው፣ አንተ ይህን እንዴት አወክ በማለት ይጠራጠረዋል። በማግስቱ ፌስቲቫሉ ይጀመራል። ሎርድ ኪራም ይደርሳል። ከሎርድ አሳኖ ጋር በትትና ቢነጋገሩም በውስጣቸው ግን ይቀባበራሉ። ኪራ የሚካን ውበት እያደነቀ አሳኖን ያበሳጫል። በመቀጠል በሁለቱ ግዛቶች መካከል የሚደረገው ጦርነቱ ፍልሚያ ይጀምራል። የኪራ ተዋጊ በጣም ግዙፍና የሚያስፈራ ነው። አሳኖ ቢያሳንም ላይ እምነት ጥሏል። ነገር ግን ውድድሩ ከመጀመሩ በፊት ያቺ ነጭ ቀበሮ ጠንቋያ ሊያሳኖ ትታየዋለች። አሳኖ በድግምቱ ምክንያት መዋጋት የማይችልበት ደረጃ ላይ ይደርሳል። ካይም ሌላ ሰው ጥሩ ይባላል። ነገር ግን ጊዜ አልነበረም። ተዋጊዎቹም ካልመጡ ለአሳኖ ትልቅ ውርደት ይሆናል። ሳሙራዮቹ ጭንብል ስለሚለብሱ ማንም እንደሚዋጋ ማንም አያውቅም ነበር። ሁሉም ሰው በመጠበቅ ሰልችቶታል። ሾገንም አገልጋዩን ወደ አሳኖ በመላክ ተዋጊ የትኛው ነው ብሎ ይጠይቀዋል። በመጨረሻ የአኮ ተዋጊ ካይ ጭንብል አድርጎ ይደርሳል። አገባቡ እንደ ተቃዋሚው ግርማ ሞገስ ያለው ባይሆንም ሁሉም እፎይታ ያገኛሉ። ነገር ግን እፎይታው ብዙም ሳይቆይ የኪራ ተዋጊ ምስኪኑን ሰው ካይን ያሰቃየዋል። በአንድ ድንገተኛ ጥቃት ጭንብሉ ያልቃል። ይሄም ሁሉንም ሰው ያስደነግጣል። ሾገኑ ውድድሩን ያቆማል። በአንድ እይታ ብቻ ካይ ሳሙራይ አለመሆኑን ይገነዘባል። ሾጉን ሌላ ተዋጊ ካይን እንዲገለው ያዛል። በዚህ ጊዜ ሚካ ደንግጣ ካይን ለመከላከል ፊት ለፊቱ ትቆማለች። ሎርድ አሳኖ ይቅርታ እየጠየቀ ጥፋቱን ሁሉ ለራሱ ይወስዳል። የሚቀጣ ካለ እኔን ቅጡኝ ይላል። ሾጉንም ተሰማምቶ ቅጣቱን ለህዝቡ ይተዋል። በዚያው ምሽት ጠንቋያ በሎርድ ኪራ ፊት ቀርባ አኮን የመቆጣጠር እቅዷን ትነግረዋለች። ጊዜው አሁን ነው፣ አሳኖ በከፍተኛ ጭንቀት ውስጥ ነው ትላለች። አስማቷን በመጠቀም አስፈሪ 6 አይን ያለው ሸረሪት ትፈጥራለች። የቀደመው ጭራቅ ከየት እንደመጣ አሁን ግልጽ ይሆናል። ሸረሪቷ አሳኖን በመርዟ ትነድፈዋለች። መርዙም ኪራ
ሚካን እያጠቃት እንደሆነ እንዲመስለው ቅዠት ውስጥ እንዲገባ ያደርገዋል። አሳኖም ልጁን ለማዳን በሚመስለው ሰይፉን ያስባል። ነገር ግን በኪራ ላይ የሰነዘረው ጥቃት ለሁሉም ታይቷል። ሳሙራዮች አሳኖን ለማስቆም ይሮጣሉ። ኪራ እንደ ተጠቂ ተበዳይ ሆኖ ይቀርባል። በዚህ ድርጊት ምክንያት እንግዳ በማጥቃቱ አሳኖ የሞት ፍርድ ይፈረድበታል። ነገር ግን እንደ ክቡር ሰውነቱ በገዛ እጁ ህይወቱን እንዲጠፋ ሴፑኪ እንዲፈጽም ይፈቀድለታል። በኋላም አሳኖ ለኦይሺ ይህ ከመሰቀል ይሻላል ይለዋል። ኦይሺ ድግም ተደርጎብህ ነው እንጂ ጥፋቱ ያንተ አይደለም ቢለውም አሳኖ ግን የቤተሰቡን ክብር ብቻ ያስባል። ለሚካ ተሰናብቶ ኦይሺ ሰይፉን ሲያጸዳለት ህይወቱ ያልፋል። ሳሙራዮች የአሳኖን ሞት በቀል ቢፈልጉም ኦይሺ ግን አሁን ቢዋጉ ገበሬውና መንደሩ አደጋ ላይ እንደሚወድቁ በመናገር ያረጋጋቸዋል። ሾገኑ የአኮን ግዛት ለኪራ ይሰጠዋል። ሚካል 1 ዓመት የአዘን ጊዜ እንዲሰጣትና ከዚያ በኋላ ኪራን እንድታገባ ይወሰናል። ሾገኑ የአሳኖ ሳሙራዮች ካሁን በኋላ ሳሙራይ እንዳልሆኑና ሮኒን ተብለው እንደሚጠሩ በቀልም እንዳይፈጽሙ ያውጃል። ኪራም ሮኒዎቹን ከግዛቱ ያባርራል። ካይ በገመድ ታስሮ ይወሰዳል። ኪራም ሚካል ለመጨረሻ ጊዜ እዩ ዳግመኛ ታዩም ይላታል። ኦይሺም ምንም እምነት ስለማይጣልበት ለ1 ዓመት በጨለማ እስር ቤት ውስጥ ይጣላል። ከ1 ዓመት በኋላ ኦይሺ ደክሞ ከእስር ይፈታል። ባለቤቱና ልጁ ሞቅ ያለ ምግብ ይሰጡታል። ባለቤቱ ሚካ የሐዘን ጊዜዋ ሊያበቃ ስለሆነ ለሰርግ ወደ ቤተ መንግስት እንደተወሰደች ትነግረዋለች። ኦይሺም ስለ ካይ ምን እንደደረሰ ይጠይቃታል። ልጁ ሺንካራም ካይ ርቆ ወደሚገኝ ቦታ በባርነት ተሽጦ ነበር። ኦይሺ ምግብ ከበላ በኋላ ለልጁ አሁኑኑ 3 ፈረሶች ያስፈልጉኛል ይለዋል። ባለቤቱ ልታስቆመው ብትሞክርም ኦይሺ ግን እሷንና ልጆቹን ከአደጋ ለመጠበቅ ሲል እኛ ተፋተናል ብለሽ ለዓለም ንገሪ፣ መከናወን ያለበት ስራ አለ፣ አንቺን ለማዳን ብቸኛው መንገድ ይህ ነው ይላታል። ለባለቤቱ ተሰናብቶ ለልጁ ለሺንካራ አንዳንድ ነገሮችን ካስረዳ በኋላ በፈረስ ተጭኖ ይሄዳል። ከረጅም ፍለጋ በኋላ ካይን በአሰቃቂ ሁኔታ ውስጥ ያገኘዋል። ካይ ለእጽ ሱሰኞች መዝናኛነት በትግል ሜዳ ውስጥ እንዲዋጋ ይገደድ ነበር። ኦይሺ ከካይ ጋር ለመነጋገር እንዲመቸው ራሱን ደብቆ እንደ ተዋጊ ሆኖ ወደ ትግል ሜዳው ይገባል። ነገር ግን ለ1 ዓመት ያህል በደረሰበት ስቃይ ምክንያት ካይ እንደ ማሽን ሆኗል። ኦይሺንም ሊያውቀው አልቻለም። ኦይሺ እኔ ነኝ ተመልከተኝ እያለ ቢለምነውም ካይ ግን ነፍሱ የሞተች ይመስል በአካሉ ብቻ ያለ እረፍት ያጠቃው ነበር። ነገር ግን ሚካ የሚለውን ስም ሲሰማ ብቻ ካይ ወደ ልቡ ይመለሳል። ከዚያም ሁለቱም ከትግል ሜዳው አምልጠው ይወጣሉ። ከዚህ በኋላ ግንኙነታቸው ሙሉ በሙሉ ተቀየረ። ካይ የድሮ ዝምተኛ ልጅ መሆኑ ቀርቶ በቁጣ የተሞላና ንግግር የሚያበዛ ሆኗል። ኦይሺ ስለ ጠንቋዩ የተናገርከው ማመን ነበረብኝ በማለት ስህተቱን ያምናል። ሎርድ ኪራ ጌታቸውን የገደለው በተንኮል መሆኑን ይረዳል። አሁን ኦይሺ የካይን እርዳታ ይፈልጋል። ካይንም በታላቅ አክብሮት መያዝ ይጀምራል። በዚህ መሃል በደሴቱ የተሸጠው ተዋጊ ካይ በሳሙራይ እርዳታ ማምለጡን ኪራ ይሰማል። ኪራም ጠንቋዩዋ ኦይሺን ፈልጋ እንድታጠፋው ያዛል። ካይና ኦይሺ ሺንካራና ሌሎቹ ሮኒዎች ወደሚጠበቁበት ኩሬ ይደርሳሉ። ኦይሺ ሎርድ ኪራን የመግደል እቅድ እንዳለው ይገልጻል። ይህ የሾገኑን ትዕዛዝ መጣስ ቢሆንም ሁሉም ሮኒዎች በደስታ ይስማማሉ። ነገር ግን በቂ ሰይፍና የኪራን እንቅስቃሴ የሚያውቅላቸው ሰው ያስፈልጋቸዋል። አንዳንድ ሮኒዎች ካይ ሳሙራይ ባለመሆኑ ሊጠይቁት ሲሞክሩ ኦይሺ አሁን ሁላችንም ሮኒን እንጂ ሳሙራይ አይደለንም በማለት ያስቆማቸዋል። በመቀጠል ሰይፍ ፍለጋ ዩትሱ ወደሚባል የመንደር ይሄዳሉ። መንደሩ ግን ጭር ያለ ነበር። እዚያ ያሉ ወታደሮች የሺንካራ እጅ የገበሬ አይመስልም በማለት ይጠራጠሯቸዋል። ካይ ወዲያውኑ ጥቃት ሰንዝሮ ወታደሮቹን ይጨርሳቸዋል። ኪራ አካባቢውን ስለተቆጣጠረ እዚያ ሰይፍ ማግኘት እንደማይችሉ ይረዳል። ከዚያም ካይ ሚስጥሩን ይናገራል። በመናፍስትና በአጋንንት መካከል ባደኩበት ቴንጉ ደን ውስጥ ሰይፍ ማግኘት እንችላለን ይላል። ኦይሺ ስለ መናፍስት መስማት ባይወድም በቀልን ለመውሰድ ሲል ሌላ አማራጭ ስለሌለው ይስማማል። ከሰዎቹ አንዱ ስለ ኪራ ጉዞ መረጃ ይዞ ሲመጣ 2 አይነት የአይን ቀለም ያላት ቆንጆ ሴት ጠንቋይ አግኝታ ታታልለዋለች። ስም ማን ነው ስትለውም ትጠይቀዋለች።
በዋሻው ደጅ ሮኒዎቹ እርስ በርሳቸው ይነጋገራሉ። ኦይሺ ካይን ለምን እንደሚያምነው ሊገባቸው አልቻለም። ካይ ኦይሺን ወደ ውስጥ አስገብቶ ቢገድለውስ በሚል ስጋት እንዳይገቡ ተከልክለው የነበረ ቢሆንም ትዕዛዝ ጥሰው ወደ ዋሻው ይገባሉ። በዋሻው ውስጥ ካይ ብቻውን ወደ አንድ ክፍል ይገባል። እዚያም አንድ እንግዳ መልክ ያለው ሰው የቴንጉ መሪ ያገኘዋል። ስለ ውጭው ዓለምና እንደ ካይ ያሉ ሰዎች ስለሚደርስባቸው በደል ይነጋገራሉ። ካይም ያለ ጥፋቱ ርኩስ ደም እየተባለ በሁሉም ዘንድ ተቀባይነት አጥቶ እንደነበር ይታወሳል። ነገር ግን በመናፍስቱ ዓለም ተቀባይነት አግኝቷል። በዚህ መሃል ሌላኛው ክፍል ኦሺ ሰዎቹ የተገደሉበት የሚመስል የቅዠት ፈተና ይገጥመዋል። ይህም የኦይሺን ጽናትና በካይ ላይ ያለውን እምነት ለመፈተን የተደረገ ነበር። ካይ ለሮኒዎቹ የሚሆን ብዙ ልዩ ሰይፎችን ይዞ ሲመለስ ሁሉም ከዋሻው ይወጣሉ። ኢሶጋ የተባለው ሮኒን ሎርድ ኪራ በዚያው ምሽት ወደ ሌላ ቦታ እንደሚሄድ መረጃ ይዞ ይመጣል። ኦሺ መረጃውን ይቀበላል እንጂ የኢሶጋይ አይኖች መብዘዛቸውን በጠንቋይ ቁጥጥር ስር መሆኑን አላስተዋለም ነበር። የኦሺ ልጅ ሺንካራ አብሮ ለመዋጋት ቢፈልግም አባቱ ግን እዚያው እንዲቀር ያደርገዋል። ሌሊት ሲሆን ሮኒዎቹ በቲያትር ቡድን ውስጥ ተደብቀው ወደ ኪራ ቤተ መንግስት ይገባሉ። ሚካ ለሰርግ ተዘጋጅታ በኪራ ፊት ትቀርባለች። ቲያትሩ ሲጀመር ሮኒዎቹ በጸጥታ ቤተ መንግስቱን ጠባቂዎች እየገደሉ ቦታቸውን ይተካሉ። ኪራና ጠንቋያ መጀመሪያ ላይ ምንም አልተጠራጠሩም ነበር። ነገር ግን ትርኢቱ ላይ እሳት ሲጫወቱ ጠንቋያ የሆነ ነገር መኖሩን ትረዳለች። ኦይሺ ራሱን ደብቆ ትርኢት ሲያሳይ ቆይቶ ጥቃት ያሰነዝራል። ነገር ግን በኪራ ላይ የተነዘሩት የቀስት ጥቃት ሳይሳካ ቀርቶ ኪራና ሚካን ይዘዋቸው ይሸሻሉ። ቤተ መንግስቱ ወደ ጦር አውድማነት ይቀየራል። ካይ ብቻውን ብዙ ጠላቶችን ያረክፋል። ኪራ በጣም አደገኛ የሆነውን ግዙፍ ተዋጊውን ይልካል። ሮኒዎቹ ቢፈሩም አንዱ ሮኒን ባፈነዳው የባሩን ፈንጂ ግዙፍ ተዋጊ ይሞታል። ጠንቋይዋ ወደ ሌላ መልክ ተቀይራ ትበራለች። ሚካ በሰርግ ልብሷ ውስጥ የደበቀችውን ቢላዋ አውጥታ ኪራን ልትገድለው ብትሞክርም ሳይሳካላት ይቀርና ታመልጣለች። በመጨረሻም ካይና ሚካ ይገናኛሉ። ካይ አሁን ማንም አይለየንም ሲላት ጠንቋይዋ ወደ ግዙፍ ዘንዶ ተቀይራ ትመጣለች። ካይ ግን አልፈራሽም በማለት በልዩ ሰይፍና በድብቅ አስማታዊ ችሎታው ይገጥማታል። በሌላ በኩል ኦሺና ኪራ ፊት ለፊት ተገናኝተው ታላቅ ፍልሚያ ይጀምራሉ። ሁለቱም እኩል ተቀራራቢ ጥንካሬ አላቸው። ካይ ከዘንዶ ጋር በሚደረገው ትግል ሰይፉ ቢወድቅበትም ዘንዷ ሚካን ልታጠቃ ሲል በድብቅ ችሎታው ሰይፉን አንስቶ በዘንዷ ላይ ከባድ ድብደባ ይሰነዝራል። ዘንዷም ትወድቃለች። ከዚያም ቀስ በቀስ ወደ ቀድሞ የጠንቋያው መልክ ትቀየራለች። የካይ ጥቃት በጣም ጠንካራ ስለነበር ጠንቋያ ወዲያውኑ ትሞታለች። በዚያው ቅጽበት በቤተ መንግስቱ ውስጥ ኦሺ ኪራን አሸንፎ በሁሉም ፊት አንገቱን በመቅላት ፍልሚያውን ለዘላለም ይቋጨዋል። የሎርድ ኪራ ሞት ሲታወጅ ወታደሮቹ ተስፋ በመቁረጥ መሳሪያቸውን ይጥላሉ። ከዚያም 47ቱም ሮኒዎች ከልዕልት ሚካ ጋር በድል ወደ አኮ ይመለሳሉ። ወደ ጌታቸው ወደ ሎርድ አሳኖ መቃብር ሄደው ሰይፉን እዚያ ያስቀምጣሉ። ኦይሺም አሁን በቀላችን ሙሉ በሙሉ ተፈጽሟል ይላል። በመጨረሻም ልዕልት ሚካ ለካይ ያላትን ጥልቅ ፍቅር ትገልጻለች። በመካከላቸውም ፍቅር ያብባል። የዛሬው ታሪካችን በዚህ ጋር ይጠናቀቃል። ቀጣይ ቪዲዮ እስክንገናኝ ቸር ይሰንብቱ።